ተጫዎች እንጂ የምን ዝምታ ጭንቅ ነው ለኔ ከፋሽ ሌታ አይ ድምፅ እኮ ማለት ነው። ብዘፍንበት ብዳንስበት ኤቭሪቲንግ ባረቅበት ዲስ ኢዝ ጉድ ያ ስሙማ ዛሬ ብሩኬ ካያ በለው ወጥቶላችሁ ምንድነው ተጫዎች እንጂ ምናምን የሚል ዘፈን ይዞላችሁ ምጥት እርፍ ተጫዎች እንጂ የምን ዝምታ ቀምጥል የምን ዝምታ አኩርፈሽ ነው እንዴ ስለተጠለፍሽ ወይ እኔ ተሽኮረመምኩ እኮ እናንተ። እንዴት ነው ግን ጠለፋ ደስ ሲል? ኧረ ጥለፉን ወንዶች በቃ ምንድነው ደስ ይላል። በቃ መጠለፍ ኢስ ጉድ። የድሮ ባል ይምጣ በቃ ይሁንበት። ግን ደግሞ ማትፈልገን ሴት አይደለም ሰውዬ። የሆነ የምትፈልገውን ሴት ሲጠልፍ አይተም ማትፈልገን ጠልፍ ጉድ እንዳይፈላ ጉዷ እንዳታፈላው። ምን አይነት ጉድ ነው ጎበዝ? ዝም ብላችሁ የታየ ሁሉ እሺ ይባላል። ለማንኛውም ውዶቼ እንግዲህ ትናንት ቅምጥሌ እንዳያችኋት በቲክቶክ ሪፖስት ያደረገችው እዚህ ጸጉሯ እንደዚህ ሲሰሯት ምናምን እምር ድምቅ ሽብርቅ ብሎባት ቁልትልት እያለች በሹርባዋ እንደዚህ እየጠቀሰችን ነበር። ወይኔ እኔ እኮ ተሽኮረመምኩ እንዴ! ቅምጥሌ እንደዚህ ያደረገው ይሁንት እንዴ! እንደማፈር ታውቂያለሽ እኮ ግን ጠቀሽን ደስ ሲል እና የኔ ቆንጆ በጣም ነው ያምርብሽ። ደግሞ ኧረ ዘፈኑ በመቤቴ ዘፈኑ ሰምታችሁታል እንዴ? ዘፈኑ የዘፈነችላት ሴትዮዋ ፖስት ያደረገችውን ሂዳችሁ እዩት። ምን ይላል? ምርጫዬ ስላደረግሽኝ አመሰግናለሁ። ከዛ ደግሞ ምናምን አረ ብዙ ነገር ነው ብታይ፣ እሷ ነው ለሙግስክስ የሚያደርግ ነገር ነው ዘፈኑ። ቆይ እጅ ሰምቼው ልምጣ ልዝፈንላችሁ። ቆይ ጠብቁኝ አንዴ። አዎ ከዓይኔ አውጣሽ ነው እንጂ ሌላ ምን እላለሁ? እኔን ስለመረጥሽ አመሰግናለሁ። ይሄ እንደዛ ነው የሚለውና ቴንክ ዩ የእውነት እህታችን እንደዚህ ስላሳመርሽ በመጀመሪያ። ከዛ የሙዚቃ ምርጫሽ ዚስ ቬሪ ናይስ ያ ዛሬ እንግሊዘኛ ምን አባቱ ነው ገና ከእንቅልፌ ስነሳ እንደዚህ የሚያንደፈድፍ። ከእንቅልፌ ስነሳ እንኳን አይደለም ዛሬ ነው የታችሁ ተረጋግቼ ፏ ብዬ ነው የመጣሁት። ግን አሁን ሴትዮዋ ከእንቅልፏ ልትወርድ ነው ምንድን ነው እያልኩኝ እንደዚህ ደረጃ ስለምትወርድ እሱን ተደብቄ እያየኋት ነው። ይህ ነው እኔ የታችሁ ብልጥ ነኝ። ስትመጣ ዝግታ አድርገው ዝምልና ከዛ ስትሄድ ደግሞ ከምላለሁ ምን አገባኝ እኔ። እና ለማንኛውም ውዶቼ እንኳን ደስ አለን፣ እንኳን ደስ አላችሁ። የትናንቱ ቀን እጅግ በጣም ደስ የሚል ነበር። ደስ የሚል እንቅልፍ ነው የተኛ ነው። በቃ ፍቅር የሆነ ቀን ነው። በጣም ደስ ይላል። አይ ብሮኬ ሀራም ነው አለ እንደዛ አምሮብሽ። እውነት እኮ ነው። ግን ማርያምን እንትን ነው ወንዶች ማርያም ስላችሁ ደግሞ እንደዚህ ምንድነው ይሄ ማማር የለብንም ማለት አይደለም። እንድናምር አይደለም እንዳናምር አይደለም። ሀራሙ ጠፋብኝ አማርኛውላ ማለት ወንዶች ይቀናሉ። እምር ብሎባችሁ ስትወጡ በተለይ እነሱ አብሯችሁ ማይወጡ ከሆነ እንዴ ወዴት ነው እንዴት ነው የሚያምርብሽን ልብስ አያምርብሽም ይላሉ። ይሄ ልበሽ አረ ያምርም ይላሉ አውቀው ማለት ሌባውላ በዛ አንዱ ጥቅስ እንዳደርግሽ ብለውና ብሩኬ ገብተሽ ልብስ ትቀይሪያለሽ አለ። እንደዚህ ሆነሽ አትሄጂም ሀራም ነው አረና። አይ ፍቅር ግን ደስ ሲል ደስ የሚል ስቃይ እንደው ያሰቃየን ተውት። እንግዲህ ከዛ ቅምጥሌ ምን አለች? ኧረ ተው ግን ተው አሁን ምን ይሉታል ምን ይባላል ልብ እያቆሰሉ ተጫዋች ማለት ትላለች። እና ልብ ማቁቻ የሚባል ነገር የለም። ብሩኬ ደግሞ የመለሰላት ምድሮ ልብን ማከም ይቻላል ብሎ የጀግንነት ምልክት እንዲሁ የሳቅ ምልክት አድርጎ ልኳል ማለት ነው። ልብ ይሰበራል፣ ልብ ይጠገናል ማለት በምትወዱት ሰው ልባችሁ ይሰበራል ሳትፈልጉት ማለት ያ ሰው ፈልጎት የሚሆን ሳይፈልገው ሳታስቡት የሚሆን አስባችሁት። ፍቅር ላይ ሁሌ ፍቅር የለም፣ ሁሌ ደስታ የለም፣ ሁሌ ሰላም የለም። አንዳንዴ እረብሻዎች ይፈጠራሉ ስላችሁ የሚያደክሙ ነገሮች አሉ። ይቅርታሽ ጋይስ የሆነ እንትን እያልኩኝ ነው ደክሞኝ ነው። እና ሲጀመር ፍቅር በራሱ አድካሚ ነው። ዝም ብሎ ፍቅር ሲባል ትዳር ሲባል ሁልጊዜ ሰላም ብቻ ሁልጊዜ የምተሳሰብ ሁልጊዜ ምናምን የሚመስላቸው ሰዎች አሉ። ፍቅር ላይ ትተሳሰባላችሁ፣ ትዳር ላይም እንደዛው። ግን ምንድን ነው አንዳንዴ ስትናደዱ እያሰባችሁለት ግን ግልጽ አለመናገር ወይ ደግሞ እያሰባችሁለት እንደሆነ እንዲያውቅ የምታደርጓቸውን ነገሮች ማቆም ማለት ነው። በድብቅ ማሰብ፣ በድብቅ መጨነቅ፣ ግን ግልጽ አለማድረግ እንደዛ ነገሮች አሉ። እንደዛ በሚሆን ጊዜ ያኛው በኩል ይጎዳል ስላችሁ። ለምሳሌ ብሩኬ ለቅምጥል ሊያስብ ይችላል ምናምን ያስባልም፣ ግን በግልጽ ላይ ነግራት ይችላል። ለምሳሌ ሲበሳችሁ፣ ሲኮራረፉ ኩርፊያ ላይ በነገራቸው ላይ የሚዋደድ ሰው ነው የሚኮራረፈው። ምክንያቱም ስለምታምናት በኮራረፍ መልስ እንገናኛለን፣ መኮራረፋችን አያለያየንም ብሎ ስለሚያስቡ ለጭቅጭቅ ይኖራል፣ መኮራረፍ ይኖራል። ግን ባኮርፈው ወይ ደግሞ እንደዚህ አይነት ቃል ብጠቀም ከህይወቱ ያስወጣኛል ወይ ደግሞ ከህይወቷ ታስወጣኛለች የሚሉ ሰዎችና ለእያንዳንዱ ነገር በጣም ቁጥ የሚሆኑ ለእያንዳንዱ ነገር መስመር ያላቸው ሰዎች
መዋደዳቸውን እርግጠኛ አይደሉም፣ ወይም ደግሞ አይዋደዱም። የሆነ ጥቅም ያሳሰራቸው ሰዎች ናቸው። ከምር ግን ስትዋደዱ ስትፋቀሩ ይሄ የፈለጋችሁትን ቃል ሲባል ዝም ብሎ እንደወረደ የማይሆን ነገር ሳይሆን አንዳንድ ነገሮች አሉ ውስጣችሁ ላይ ማሳደር ማትፈልጉት የሚሰማችሁን ያያችሁትን መናገር የምትፈልጉትን መጠየቅ የምትፈልጉትን እያንዳንዱን ነገር የምትጠይቁት ማለት ነው። ግን በእያንዳንዱ እንቅስቃሴያችሁ ህመም አለ፣ ደስታ አለ፣ ሳቅ አለ፣ ለቅሶ አለ። ዝም ብሎ ሁልጊዜ ደስታ የለም፣ ሁልጊዜ ለቅሶም የለም። ቅልቅል ነው። እንዴት ነው ከፍቅር ውጭ ወይ ደግሞ ፍቅር ሳትጀምሩ የነበራችሁ ህይወት በጣም ሌላ ነው። ሌላ ፍቅር ህይወት ደግሞ ሲጀምሩ አዲስ ዓለም ሌላ ዓለም ማለት ነው። በጣም ብዙ ነገር የዛን ሰው ባህሪ ትላበሳላችሁ። የእናንተ ብዙ ባህሪ ደስ የማይል ሊኖር ይችላል፣ ደስ የሚል ሊኖር ይችላል። ብዙ ነገር ከእናንተ የምትቀንሱት የምትጨምሩት ነገር ይኖራል። ግድ ስለሆነ አይደለም ፍቅር ላይ ቀርቶ ቤስት ጓደኛችሁ ጋር ስትሆኑ የእናንተ የሆነ ነገር የምትተውት ነገር ሊኖር ይችላል። ለዛ ሰው የሚደብረው ከሆነ ምናምን ያን ሰው የምትፈልጉት ከሆነ ነው። ግን ማትፈልጉት ከሆነ መተውም የዛን ሰውም ነገር መላመድ አይጠበቅባችሁ። ግን አንዳንድ ሰዎች የማይገባቸው ወይ ደግሞ ባደረጉት ነገር የሚቆጩ ሰዎች አሉ። ለምሳሌ እኔ አሁን ከራሴ ስነግራችሁ በጣም ብዙ ነገሮች ነበሩ መተው የነበረብኝ ማለት ነው። እና እነዛን ነገሮች ስቻለሁ። ምክንያቱም ባላችሁ እየደበረው ወይ ደግሞ ባላችሁ ጋር እኩል ማሄድ ነገር ሆኖ ሊቀጥል ስለማይችል እኔ ደግሞ እሱ ስለምፈልገው ከእሱ ጋር መሆን ስለምፈልግ ያ ነገር መተው ያለብኝን ነገር ስለተውኩኝ ወይ ደግሞ ስለምተው ምንም ነገር ስለማልጎዳ ከራሴ ክብር ጋር የተያዘ ነገር ስላልሆነ በክብር ወይ ደግሞ እናንተ መቼም ልትለምዱት ማችሉትን ነገር ደግሞ መተው የለባችሁ። ያ ሰው ቢችል መልመድ ወይ ደግሞ የእናንተን ያን ነገር መላመድ አለበት። እናንተ የምትወዱትን ነገር ወይ ደግሞ የእናንተን ባህሪ ገብቷችሁ አልመላችሁ። አንዳንድ ነገሮች ግን እናንተ መተው ካለባችሁ መተው። እናንተ ስትተው ያ ሰው ደግሞ ከእሱ ጋር ባላችሁ ደግሞ እናንተ ማትወዱት ማትፈልጉት ነገር ካለ የግድ መተው ወይ ደግሞ ማይችል ከሆነ እሱ እናንተ ያን ነገር መልመድ። ይህ ልዩነት ኖርማል ነገር ነው። መላመድ በቃ ይህ ነው። እንደዚህ በቃ እሱ ነገር ይመቻል። ለምሳሌ ከምግብ ራሱ ማለት ነው። አንቺ ድንች ወጥ በጣም ትወጃለሽ፣ እሱ ደግሞ ሽሮ በጣም ይወዳል። አንቺ ሽሮ አትወጂም፣ እሱ ድንች ወጥ ይወዳል። ይሄ አይነት ልዩነት ራሱ አለ። ከኔ ቤትም አለ። እሱ ልንገራችሁ ብዬ ነው። እና ምን ታደርጋላችሁ? በቃ የግድ እሱ ቢኖርም ባይኖርም ትሰሪያለሽ። እሱ የሚወደውን አንቺ የምትወጂው፣ ከዛ ሁለታችሁም ትወዱትን ትጠቀማላችሁ። ወይ ደግሞ ሁለታችሁም ማትወዱትን ትተውና ሌላ ምስር ሁለታችሁ ልትወዱ ትችላላችሁ። ያን ነገር መጠቀም እሱ ሳይኖር አንቺ የምትወጂውን ትበያለሽ። ወይ ደግሞ እንደዛ ነገር እና መላመድ ነው። ሁሉንም ሰው ሁሉ ነገሩ አይወደድም። በጣም ከምታፈቅሩት ሰው እኮ የምትጠሉበት ባህሪ አለ። ገብቷችኋል? ማንም ሰው ሲያፈቅራችሁ ሲወዳችሁ ከእናንተ ጋር ሲሆን ሙሉ ነገራችሁን ወዶ አይደለም። የሆነ በጣም የሚደብረው ጸባይ የማይወድልሽ ነገር ሊኖር ይችላል፣ ማትወድል ነገር ሊኖር ይችላል። ግን የምትወድል ነገር ሲበዛ ከአንተ ጋር ትሆናለች። ሶ ኖርማል ነው። አንዳንድ ነገር ያቆስላል። ቢያቆስልም ፍቅር ነው ይሆንበት። ብቻ ሁለታችሁም በጣም አምሮባችኋል የኔ ወዶች። መጠለፍ ጥሩ ነው። ባሎች ጥለፉን እውነት ነው፣ ደስ ይላል በጣም። እና ዛሬ በምን እንደመጡ አላውቅም። ብቻ እንግዲህ ትናንት እና በቀደም ልባችን እንደዚህ ልትወጣ ስትል ብሩኬ ልባችን ወደ ቦታዋ ስለመለሰ ቴንኪው። ሌላው ሌላ ነው። እያንዳንዱ ነገር በህይወታችን ማስቀደም ያለብን ነገር ማስቀደም ደስ ይላል። አንዳንዴ መቅደም ያለበትን ነገር ካላስቀደም እድሜ ልካችን እንቆጫለን። ይህን ባደርግ ኑሮ፣ እንደዚህ ባደርግ ኑሮ፣ እንደዚህ ብሰራ፣ እንደዚህ ባደርግ፣ ይህን ቃል ብጠቀም ኑሮ ምናምን እያል ኑሮ ቢሆን ኑሮ እያለን ከምነው አድርጎ ማሳየት እንደዛ ደስ ይላል። ብሩኬ ምናልባት ቅምጥሌ ትናንት ሄዳ ወይኔ ጠልፊያት ቢሆን ወይኔ ባስቀራት ብርሃን ከሚል አስቀረዋት የሚለውን ነገር መያዙ በጣም ፐርፌክት ነው። ብሩኬ ወንድሜ ቴንኪው ማለት ፈልጋለሁ። ጭፈራንም ቀጥል። ከዚህ በኋላ እንግዲህ ያው እግዚአብሔር ይመስገን ስለሁሉም ነገር። ብቻውን ይመጣሉ። ቅርብ ሰዓት ነው የቀራቸው ትንሽ ማለት አንዳንዴ ቪዲዮ ልሰራ ከጀመርኩ የምጨርሰው ሰዓት ረዥም ነውና ወዳችኋለሁ። ባይ